እዚህ ጋር 3 አይቻለሁ። ገቡ እዛ ውስጥ ግን ልጁ አይደሉም አለኝ። አያውቅም መስል ወንዙ ዳር እስቲ ተጠግተን ሞክር እንዴ ሳምፕል አንድ እንኳን ብናገኝ። ሸኝቷቸው መጣ። ተደብቀዋል። ቦታቸውን ይዘዋል። በታቸውን ገባና ያቸው ወደ ላይ ደግሞ ይመለሱታል። ገና አንድ ሰዓት ታች ቀድሞ ይቆጣጠሩ። እቺ አይደለች ሰይጣን ደረጋ አሁን እሱ ውሾች ነበሯቸዋል። እዚህ ውስጥ ነው የሚኖሩት። እንዴት ናቸው? ቆቆች ከፍተኛ ኢኮኖሚያዊና ማህበራዊ ጠቀሜታ ያላቸው የወፍ ዝርያዎች ናቸው። ነገር ግን ብዙም አልተሰራባቸውም። ይህ ቪዲዮ በእነዚህና ተጓዳኝ ጉዳዮች ላይ ቁም ነገር ያስጨብጣቸዋል። እናንተም እንደምትጠቀሙበት አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ወይንም አስተማሪ ሀሳብ፣ አስተያየት ወይንም ጥያቄም ካላችሁ ላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። የመጣሁበት ምክንያት ከካናዳ አካባቢ ጽፏል። ስለ ቆቅ እርባታ ማርባት እፈልጋለሁ ይላሉ። አንተ ቆቅ ስላለ ማለት ነው የምታውቀውን ያክል ብትነግረን እሱን ሀሳብ ልወስድ ነው አንዴ የመጣሁበት። ቆቅ ለማርባት ያው እንግዲህ ተፈጥሮ ነገር ይፈልጋሉ እነሱ ሰው ከሰራላቸው ይልቅ ተፈጥሮ እንትኖችን ደኖችን ጫካ ይፈልጋሉ፣ መደበቂያ ይፈልጋሉ። የተለያዩ ነገሮች ያጠምዷቸዋል። እንደ አሞራ ወይም ሰዎች የዱር አራዊቶች ሁሉም ያድኗቸዋል። ከነሱ ለመዳን መደበቂያ ያስፈልጋቸዋል። መጀመሪያ መደበቂያውን መስራት ነው። መደበቂያውን ሲሰሩ እንደ ቆቆቹን ማምጣት ሳይሆን ራሳቸው ቆቆቹ ይመጣሉ። ጫካውን መፈሻሸጊያውን ስለሚፈልጉ ማለት ነው። እና እንደዛ ነው። ራሳቸው ይመጣሉ። ራሳቸው ይመጣሉ። ከየትም ነው የሚመጡት? ከየትም ብለው ይመጣሉ። አዎ መፈሻሸጊያውን ስለሚፈልጉት ጫካ ይፈልጋሉ። ታዳኝ ስለሆኑ ስለሚታደሩ መደበቂያ ይፈልጋሉ። እዛው አካባቢ ደግሞ መኖ የሚበሉት ነገር እነሱ ይዛ እየበሉ እዛ መደበቂያቸው ማምለጫቸው ነው ማለት ነው። ጫካ ተከትለው ይራባሉ ማለት ነው። ምግባቸው ማንኛውም ነገር ነው። አትክልትም ሊሆን ይችላል። ማንኛውም ነገር ይበላሉ እነሱ። ጥራጥሬ፣ የዱር ስንዴ፣ ምናምን ገብስ፣ የተለያዩ ነገሮችን ይበላሉ። የገበሬ የሚያርሰውት ማለት የገቡ ማሳ ውስጥ ያደርጋሉ። እንደ ሌሎች ወፎች ናቸው ጸባያቸው ማለት ነው። ኧረ ያው ሰው ይፈራሉ። ጠዋትና ማታ ነው እነሱ የሚበሉት። ኦኬ ጠዋት በጠዋት እና ማታ ነው። ጠዋት በሌሊት ይወጣሉ ሰው ሳይነሳ ማለት ነው። ሰው ሳይነሳ ሰው ሲወጣ ግን ተመልሰው ይገባል። ተቃራኒ ነገር ነው። አዎ እንደዛ ነው። ሰው ፈሪ ናቸው፣ በጣም ይፈራሉ። ኦኬ በጣም ታዳኝ ስለሆኑ። አዎ የሀገር በቀል ወፍ ናቸው እንዴ? የሀገር በቀል ነው እንግዲህ የሀገር በቀል ነው የምንለው። ገጠራማ ቦታዎች ላይ አሉ። መልካቸው ምናምን መልካቸው ያው ነው፣ አንድ አይነት ናቸው። ሶረኒ የሚባሉ አሉ፣ እግራቸው ቀያይ የሆነ ማለት ነው። እነሱ ምን የሚመስሉ ባህሪያቸውም ትንሽ ይለያል። እነኛ ሶረኒ የሚባሉት በቀላሉ ይያዛሉ፣ በወጥመድ ይገባሉ። የዋሆች ናቸው። እንደዚሁ እነሱም በአንድ ግሩፕ ነው የሚሄዱት። አንድ ጊዜ የሚጫጩት ጫጩቶች እነሱ አንድ ግሩፕ ነው፣ ሌላ ግሩፕ ይላሉ እና ማንኛውንም አጥማጅ ይይዛቸዋል በቀላሉ። እንደገና ደግሞ የማታለል አቅማቸውም ደግሞ ለየት ያሉ ናቸው። ከተያዙ በኋላ የሞቱ በመምሰል ያመልጣሉ። አረባግ የሚገርም ነው በጣም። ትጥላቸውና እዚህ ወድቀው ራሱ እንደዚህ አንተን ሁኔታህን አይተው ነው እንጂ ተነስተው ቢበሩት ከበረሩ አትይዛቸው። ቆቅም እንደዛው አይነት ባህሪ ያላቸው። ከመቶ በላይ ነው ያሉት ያልኩት። ኧረ ብዙ ናቸው፣ ወደ 100 ምናምን ይሆናሉ። ይፈለፈላሉ እዚህ ውስጥ ይፈለፈላሉ። ግን አሁን ፈለግን ኦልሞስት ወደ 30 ደቂቃ ፈልገናል። ባለፈው ፈለግናቸው። ሰዓቱ አሁን ስንት ሰዓት ነው? ወደ 4 ሰዓት ጠዋት ላይ 12 ሰዓት ላይ ነው። ጠዋት 12 ማታ ደግሞ ሲመሽ ማታ ደግሞ ወደ 11 ሰዓት አካባቢ ላይ 10 ሰዓት እንደሆነ ይላሉ። ከዛ 12 ሰዓት እንደ ዶሮ ይሰፍራሉ። ኦኬ እኔም ባይ ደስ ይለኝ ነበር። መስፈሪያቸው ላይም አይታዩም፣ እንደዚሁ ተደብቀው ነው። ኦኬ እኔም አውቃቸዋለሁ ገጠር ላይ። አሁን ደግሞ ቅድም እንዳልኩ ሰው ጠይቆኝ ነው። ብዙ ሰዎች አያውቁም ለነገሩ። ባለፈውም ለአንተ እንዳልኩት የሆነ ዙሪያቸውን በሽቦ አድርገን እዛ ውስጥ እንዲገቡና እንዲለማመዱ ለሰውም ማስተማሪያ ይሆናል። ይለማመዱታል። ኦኬ ኢቭን ወደ እርባታም ማስገባት። ዝሯን እያጠሩ ቀን በቀን ይቀየሩ። በአንድ ጊዜ ሲቀየር አይገቡም። ኦኬ ቀስ በቀስ እያጠሩ እዛው ይደረግና ከዛ ያው ሁልጊዜ ሰው ቢሄድባቸው አይፈልጉም። አሁን ካንተ ጀርባ የሸምበቆ የምናምን ጫካ ነው። እዚህ ውስጥ አሉ ማለት ነው። አሉ
ቀድሞ ነው ድምጽ ኮሽታ ከሰሙ ኮሽታ ያንተ ወሬ ሲሰሙ ይጠብቃሉ። በስመ እኔ አይወጡም፣ ጭራሹን ቀን አይወጡም። በጣም ዛሬ በጣም አጉል ሰዓት ነው አክቹአሊ የመጣሁት። ትንሽ ረፈደው ሰው ማያውቅም ይጠይቀኛል። እኔ ራሱ ድሮ ነው የማውቀው። ማታ ላይ እንደዚህ አጥምደው እንትን ላይ ቁጭ ብለህ ታይህ ይመጣሉ። ማጥመድ ይቻላል። አዎ እሱ ራሱ ይመጣሉ። ግቢ ውስጥም ያድራሉ። ኦኬ ማታ ላይ እንትን ላይ አሞራ ሲያስቸግራቸው እኛ ግቢ ውስጥ መጥቶ ያድራሉ። ግቢ ውስጥ ወደ ላሞቹ አካባቢ የሚገርም እንደ ማንኛውም ዶሮ ነው እርባታቸው። እንቁላል ምናምን እንቁላላቸው የሆነ ቦታ እንትን ብለው እናገኘዋለን። እንቁላል ነው። ኦኬ እና ያንን ደግሞ ያው ሲፈለፈል ጫጭቶቹ በጣም ራሳቸውን ይጠብቃሉ። በጣም እንትን ቋንቋ አላቸው ነው ሲያሰሙ ሄደው ይጠብቃሉ። ኦኬ መሬት ተኝተው ብትረግጣቸው ራሱ አይንቀሳቀሱም። ዘውት የሞቱ መስለው ያሳልፉናል። እናያቸዋለን፣ እያያዝን እንለቃቸዋለን። ቀለማቸው ምን አይነት ነው? እንደ ዶሮ ናቸው እንዴ? አፈራማ ከአፈር ጋር ተመሳሳይ ናቸው። አካባቢው ጋር ተመሳሳይ ናቸው። አዎ በፍጹም እንደንትን አይጠመዱም። እዛው ፊት ለፊት እያየሃት አትታዩ። አዎ አይንህ እሷ ላይ የሚያርፍ ከሆነ ካየሃት ታውቀዋለች፣ ትነሳለች። እንግዲህ አሁን ይሄ ቦታው ቦሌ ቡልቡላ ነው፣ አይሲቲ ፓርክ ጀርባ ነው። አይሲቲ ፓርክ እንግዲህ አዲስ አበባ መሀል ነው። አዎ ይሄ ወረዳ 12 ቡልቡላ ነው። ቡልቡላ ስር ነው አይሲቲ ፓርክ። የአይሲቲ ፓርክ ይሄ ወደ አዳማ የሚሄደው ከጎሮ መታ ሃይዌይ ከሱ ጀርባ ነው ያለ ነው። ጫካ ነው፣ ገጠር ነው። ባለፈው ነገር ያለው እኔ የምሰራው ብዙ ነገር አለ። ጫካ ያደረኩት እኔ ነኝ። አንተ ነህ። በጣም ትልቅ ክሬዲት አለ። እኛ በጣም እናመሰግናለን። አሁን ደግሞ የቆቁ እኮ ይገርመኛል። ቆቅ ራሱ ቆይና እኔ ሪከርድ አድርጌ እንትልልሃለሁ። በቃ ቪዲዮአቸውን ራሱ ብትሰጠኝ ማታ እዚሁ ስለሆንክ እኔ ስለምሄድ አስታውሳለሁ። እንደውም እንደዚህ ዛፍ ላይ ተደብቆ ራሱ ይነሳል። የሆነ ነገር ለበሳጉ ጭሎ ምን ለማለት መሰለህ፣ እዚህ አዲስ አበባ መሀል ይሄ ራሱ በራሱ ትልቅ እንትን ነው። ባለፈው ስለ ወፎች አውርተናል አይደል? በደንብ በሰፊው። አሁን ይሄ ደግሞ በጣም የሚደንቅ ነው። አንደኛ ቆቃና አያውቅም ብዙ ሰው። ቆቅ ደግሞ በገጠር በጣም ይፈለጋል። አዎ በጣም መድኃኒት ናቸው። እንደገና ደግሞ ያው ከዶሮ ይለያሉ፣ ጠቃሚ ናቸው። ምክንያቱም የተፈጥሮ እንትኖችን ነው የሚበሉት። ይሄ ሰው የሰራሽን እንትን ነው ስለማይበሉ ስጋቸውም ምርጥ ነው ማለት ነው። ምርጥ ነው። ገጠር ላይ በጣም ታድነው ይበላሉ። መድኃኒትነት አለው። እንግዲህ አዲስ አበባ መሀል ሆነን እኔ እንኳን ገጠር ተወልጄ ስላደግኩ ትንሽ አውቃለሁ። ብዙ ጊዜ ደግሞ አሁን ርቀን ቆይተናል። ዛሬ ለማየት ጉጉቱ ነበረኝ። ግን አንተ እዚህ ላይ ብታግዘንና በአካል ብታሳየን ለኔ ብቻ ሳይሆን ጭራሽ ለማያውቁት ብዙ ሰዎች ስላሉ እዚህ ጋር መኖራቸው ጥሩ ነገር ነው። ይሄ እኮ በአካባቢ ጥበቃ በተፈጥሮ ሀብት ጥበቃም ትልቅ ምስጋና የሚያስፈልግ ሰው ነህ አንተ። እኔ እንደውም አስቤበት በዚሁ መኖ ሰጥቼ በደንብ ቀርጬ እንትን እልሃለሁ። አንደኛ እሱ ነው ብዛታቸው የሚያድናቸውን ደግሞ እንዳይበላቸው መጠበቅ ነው። ያን አካባቢ የተለያዩ አራዊቶች መጠበቅ ነው። እና የሚመለከተው ብዙ አካል አለ። አሁን ያው እኔ ጋር ብዙም እንትን አይሉም። ወደ እኔ ጋር አይመጡም። እኔ ራሴ ነኝ እንትን ያልኳቸው። ሰዎች ሊይዙ ሲሉ እያስጣልኳቸው እና ይሄን መጠበቅ ለሀገርም ትልቅ ውለታ ነው ማለት ነው። እዚህ የቤት ልጆች ራሱ ሊይዙ ሲሉ እያስጣልኳቸው። ስለዚህ ብዛታቸው እየጨመረ ነው። ይሄን ግን የደንና ዱር እንስሳት ያውቃል አያውቅም? አንተ እኮ እየጠበቅ ነው፣ የነሱን ስራ እየሰራ ነው። አይ ሌላ ቢጨምርበት እንደውም ጥሩ ነበር። አሁን ግን አትክልቱን የማይነካ ሌላ ቢጨመርም እንደውም ጥሩ ነበር። ትክክል። የደንና ዱር እንስሳት ይባላል። ከአንተ ጋር ራሱ መስራት ይችላሉ። እቺ ደግሞ ብርቅዬ እንስሳ ናት ለኢትዮጵያ። ኢትዮጵያ ውስጥ ብቻ ነው ያለችው እንደነ ዋሊያ ኒያላ እንደሚባሉት። ስለዚህ መንከባከብ አለብን እነዚህን እንስሳት። አንተ እየሰራ ነው። ዋናው እንክብካቤው አሁን ቅድም እንዳልኩ የተፈጥሮ እንትኖችን ደኖችን ማልማት ነው። እነሱስ በለሙ ቁጥር ፈላጊ ይመጣል። መሸሸጊያ ነህ ማለት ነው። ያለ መሸሸግ ለማንም ብለው ራሳቸውን ህይወታቸውን ነፍሳቸውን ለማዳን ወደ አንተ ይሸሸጋሉ። አንተ ጋር ሲሸሸጉ ደግሞ የተሸሸጉበትም ነገር መጠበቅ አለብህ። ከዛ መጠበቅ አለባቸው ማለት ነው። እኛ መጠበቅ ነው። ትክክል ነው። አሁን እቺን ጫካ ስላገኙ ነው እዚህ አዲስ አበባ ማለት ያገኙ ወደኛም አይመጡም። ደህንነታቸው በጣም ጥሩ ስሜት አይሰማቸውም። ራሳቸውን በጣም ያሽሻሉ ከሰው። እቺ ደግሞ ለኢትዮጵያ ብርቅዬ እንስሳ ናት ነው የምትባለውና አሉ ብዙ ሚዳቆዎች አሉ። ሚዳቆዎች ማሁን አንዳንድ ጊዜ የሆነ ቦታ እናገኛቸዋለን። ግን እንደዛ አይነት ነገር በተፈጠረው በራሳቸው ጊዜ ይመጣሉ። ምቹ አካባቢ ለነሱ ከፈጠር የሚጠበቅ ደን መሆን ኖር አለበት።
ትክክል። እንደውም ይሄ እኔ አይጠበቅም እርሻ ምናምን ስላለው ብዙ ሰው ስለሚያው ባይነኳቸውም እንኳን ይሸሻሉ፣ ይፈራሉ። ስለዚህ በጣም አንተ እኮ በዚህ ዘርፍ ራሱ አላወራንበትም እንጂ በሰፊው ቺንቆቅ ብቻ አገር በቀል ናት። አንደኛ ሊጠፉ የሚችሉ ናቸው። ሰው ደግሞ አድኖ ይበላል፣ እንስሳም አድኖ ይበላቸዋል፣ ያድናቸዋል። ስለዚህ አንተ ከዚህ መታደግ ድመት አለ፣ ድመቶች አዎ፣ የዱር ድመቶች አሉ፣ እነሱ ያድኗቸዋል። ቀበሮ እንትኖች ምንድነው ሸመጥማጥ ይባላል፣ እነሱ ያድኗቸዋል። እነሱን አሞራ ያድናቸዋል። ከአሞራ እንኳን ይዛፉን ትይልላቸዋል። ትክክል። እና እነኚህ በይበልጥ ሰው ነው የሚያብንተኝ፣ ሰው በጣም ተፈላጊ ስለሆኑ መድኃኒትነት ስላላቸው እኔ ጋር ራሱ እየመጡ እያስቸገሩኝ ነው። ኧረ እባክህ ለመያዝ ማለት ለመያዝ። ስለዚህ አሁን ይሄ ትልቅ ስራ እየሰራ ነው ለሀገር ነው እኮ ይሄ። አሁን ይሄ ሲኖር በእነዚህ ውስጥ ለሰውም ጠቃሚ ነው፣ ለነሱም ጥቅም ነው፣ መሸሸጊያ ነው፣ ጥላ ነው። ይሄም ደግሞ ጥቅም ነው። ግን እዚህ ጋር ምንድነው ቅድም እንዳልኩት የሚመለከተው አካል አሁን ፋው ጋር ተገናኘ ባለው ይሄን ደግሞ አልወጣም። አክቹአሊ አያውቁም ሰዎች፣ ከላይ ያሉ ሰዎች አያውቁም። ምናልባት እቺን ቪዲዮ ካዩ አንድ ቀን ሊደርሳቸው ይችላል አይታወቅምና ከአንተ ጋር ቢሰሩ የዱር እንስሳ ጥበቃ ባለስልጣንም ይባላል። አሁን እቺ አንደኛ የብርቅዬ ኢትዮጵያ ብቻ ናት፣ የትም ዓለም ላይ የሉም እንደ ቀይ ቀበሮ። ስለዚህ ከአንተ ጋር መጥተው ቀርቦ ለምሳሌ ዙሪያውን በሽቦ አንዳንድ ገዛ አድርገው ላንተ አይሲቲ ውስጥ ቡና ተተክሏል። ይሄ ቡና ሲተከል እኔም ከነሱ ወስጄ ነው ይሄንን የተከልኩት። የኔው አለ እነሱ ጋር የለም፣ አልተንከባከቡት። ትክክል። ስለዚህ እንዲያውም ቀድመ የመንግስትን እዳ ያቃላል ብዬ አስባለሁ። መንግስትም ይሰማል፣ ያውቃል እኮ ይሄንን አይቶ እዚህ ጋር ትንሽ ነገር ጨምሮ አንተ ይዘህ እንድትቀጥል ይደረጋል። እርግጠኛ ነኝ። ማበረታቻ አይዞህ ከተባለ እኮ በቃ ምንም ኦልሬዲ ሰርታል። መንግስት እኮ ሞኝ አይደለም። እዚህ ጋር ወጪ ያወጣም። አንተ ግን የሚስተካከሉ ዲዛይኖች አንዳንድ ነገር ሊኖር ይችላል። ይሄን ከዛ በኋላ ምን ይሆናል መሰለህ ወፎቹ ወደ ባለፈው እንዳወራነው ወደ እንግዳ ማዝናኛ ወደ ገንዘብ እንደገና ደግሞ አካባቢ ያስውባል፣ ገንዘብ ነው። እንደገና ቆቆቹ ደግሞ አዲስ አበባ መሀል ነው ያለነው። ቆቅ አያውቅም ህዝቡ፣ ህፃናት አያውቁም፣ ትልልቁም አያውቅም። እኛ እናውቃለን። ስለዚህ ይሄን ምንድነው ማስተማሪያ ሰንተር ይሆናል፣ ሪሰርች ሰንተር ይሆናል። የዚህ ደግሞ የበላይ ሆኖ ስራውን የሚያስከደው አቶ ይሽጥላ ይሆናል። መንግስት ይደግፋል። ግን አሁን እንደዚህ አጠናክረ ቀጥል አንተ። ይሄ ተጠናክሮ ቢቀጥል 100 ቆቅ እኮ የዛሬ 2 አመት ስንት ይሆናል? የአካባቢ ሰው ያነቃል። ማህበረሰቡን እንዲነቃ እዚህ ውስጥ ስንት አዲስ ነገር አለ አንተ። መንግስት ግን በደንብ ይሄን ቀድመ እነሱን ስራም ስለሰራ አለ ያው ያውቁታል። በወረዳ ደረጃ ላይ ይሄን ያህል አርቆና አገናዝቡ እንትን የለም እንጂ ያውቁታል። ግን ወደ ላይ መሄድ አለበት። በደንብ አንድ ነገር ውጭ እንትን ሲያወጡ ነው ሌላውም ሰው ተከትሎ ሊሰራ። ትክክል ነው። ድጋፎች ምንድነው እንደዚህ አድርግ እንደዚህ ትንሽ መመሪያ በዚህ ቢሰራ ቢባል በቃ እንደውም እያሻሻሉ መስራት ይቻላል። ይሄ በጣም እሱን ነው የምልህ። አሁን ኦልሬዲ ደጋግሜ የምለው እኔ አመሰግናለሁ። እኔ ሌላም ምስጋና ማቀርብበት እንትን የለም። እዚህ ፋርም ስመጣ ምስጋና ያው በአፍ ከልቤ ነው አመሰግናለሁ እያልኩ እኛም ተመራጭ አድርገህ ቆቆቹን ዛሬ ደግሞ እስቲ ሊያቸው ብዬ ቅድም እንዳልኩት ሰው ጠይቆኝ ነው እኔ ራሱ አነቃኝ። ይሄ ነገር እኮ ትልቅ ፓርክ ነው። ስለዚህ እንዲያውም መንግስት ከሚሰራው ጋር አብሮ የሚሄድ ነው። መንግስት እዚህ ጋር እኮ ብዙ ወጪ ያወጣም ወደፊት። ኦልሬዲ አንተ ይሄን ነገር እንትን ብለህ በደንብ ተግባብተህ በፕላኑ መሰረት ኧረ ብዙ ነገሮች አሉ። አሁን ከዚህ ጋር ሊሄዱ የሚችሉ አሁን ከዚህ ጋር እንደና አሁን ይሄ ሲተከል ይሄ ቡና ሲተከል ምንድን ነው የሆነው? ንቦች ጀምሬያለሁ። ንቦች አሉ። ምን የሌለ ነገር አለ። ምክንያቱም ከዚህ የሚወስዱት እንትን ከአበባው አለ። ኔክታር አረንጓዴ ነገር ጥሩ ነው። እነሱ አመቺ ነው። ከተፈጥሮ ከንትኖች ጋር የሚጣጣም ነገር ነው መሰራት ያለበት። አሁን እዚህ ጋር እነኚህን እያረባን እያለ ሽለመጥማጡ የምናረባ ከሆነ ቀበሮ የምናረባ ከሆነ ቀበሮ ደግሞ ትልቅ እንትን ላይ ነው መግባት ያለባቸው። ትልቅ ጫካዎች ፓርኮች እዛች ላይ ለመሰራት ያለበት። ይሄ ደግሞ የከተማ ዳር ላይ ስለሆነ ብርቅዬ ሆኑ ነገሮች ሰው በቀላሉ ሊያድናቸው ቢባል ቀበሮ ሞልቷል። ዝም ይመጣሉ ግን ቁጥሩ አነስተኛ ነው። ኧረ እኛ ይሸሹናል። ያው ውሻም ስላለ በሽታም አምጪ ናቸው። እኛም አንፈልጋቸው እንትን አለም እንዲጠጉም አንፈልግም በጣም እና እንደዛ እያደረጉ ማጣጣት በተጣጣመ ሁኔታ መስራት ይቻላል ማለት ነው። ትክክል። ስለዚህ ይሄን እንዲያው ብዙ ትምህርት ደግሞ ሼር አረከኝ። አሁን በዚህ ሰዓት የደንና ዱር እንስሳት የሚሰራውን ስራ ነው እየሰራ ያለው አንተ የመንግስትን ስራ ማለት ነው። ስለዚህ ቆይና አሁን በዚህ ሰሞን ውስጥ የሆነ ነገር ሰርቼ እጠብቅሃለሁ።
መኖ ይዘጋጅላቸዋል። መኖ ስላለ መኖ ይዘጋጅላቸዋል ለቆቆቹ። መኖ ሲሉ ሌሎችም እየመጡ ይበላሉ። ትልቅ እንትን ነው። ያ ግን ምንድነው መልክ መያዝ አለበት። ዝም ብለህ መልፋት የለበትም። በራሳቸው ጥረት ብቻ ሳይሆን የሆነ ነገር እንደ ተጭሮ እንደ ተጣለ ነገር አይደለም። አንተ መልፋት የለብህም። ዝም ብለህ ሁሉ አፍት ነው የሽጥላ አይናችንን መክፈት አለብን። ለምን ቦታው ነው። አሁን ደግሞ ለምሳሌ ገጠር ብትሄድ አሁን ስለ ቆቅ ብዙም አብሮ ስለሚውሉ አይገባቸው። ግን አዲስ አበባ ላይ ነው። የአዲስ አበባ ገበያን ማየት አለብህ፣ ማወቅ አለብህ። ዋና ከተማ ነው፣ የአፍሪካ ዋና ከተማ ነው። ቆቅ አሁን እንኳን ለኢትዮጵያ ሕዝብ የአፍሪካን ሕዝብ ሁሉ ጠርተህ እዚህ ጋር አስጎብኝተህ ገቢ ታገኛለህ። ለሀገር ግብር ትከፍላለህ። ራስንም ሀገርንም ስራ እድል ትፈጥራለህ። ስንት ነገር ቆቅ ማን ያውቃል? አሁን አይን አለም እዛ አሳ እርባታ ከፍቶ ስንቱን እያስተማረ ነው። አዲስ አበባ ማለት ካንተ ጎረቤት ማለት ነው። አንተም እኔ ያ ነው። አንተ ደግሞ እዚህ ጋር ቆቅ ላይ ብትሰራ አሁን ግን ቆቆቹ ስለሚደበቁ በሽቦ ታጥሮ ዙሪያው የሆነ ብቻ ከኛ ሮጠው እንዳይወጡና የሆነ መደበቂያቸው ቦታ ላይ ካሜራ ራሱ መግጠም ይቻላል። እነሱ እንደሚሄዱበት አካባቢ ላይ ካሜራ መግጠም ይቻላል። አለኝ ካሜራ ናይስ አለኝ። በጣም በቃ በፓወር ባንክ መስራት ይቻላል። በጣም አሪፍ ያን እያረክ ከዛ በኋላ ምንድነው ለሰዎች ቪዚብል እንዲታዩ ነው። ዙሪያውን ቀጥታ ላይቭ ማስተላለፍ ይቻላል። አሁን ብዙ ጊዜ ተመላልሼ ላሞቹንም እርሻውንም እየቀረጽኩ ማስተማሪያ እያቀረብኩ አይደል? ውሰደን እኒ አሁን ትላንት በቀደም ራሱ ስንት ሰው ጽፎብኛል። ውሰደን እዚህ ሰውዬ ጋር እንሂድ፣ እንጎብኘው፣ እንማር በአካል እስቲ እንዲህ አይነት ሰዎችን እንያቸው ብሎ ይጽፋሉ ኮሜንት ላይ ማለት ነው። ለምን ለየት ያለ ስራ ለነሱም ግራ ገብቶ የተቀመጠ ብዙ ሰው አለ አይደል? አሁን አንተን እንትን የሚያወጥ ቁም ነገር ያላችሁ መስራት የሚፈልጉ ራዕይ ያላችሁ ሰዎች ናቸው የሚያወጥ ማለት ነው። እሱን ነው እኮ የምልህ። ስለዚህ የኛ አሸሼ ገዳሚ አይደለም። ያው ባለፈው እንዳልከው የሰው ህይወት የሚቀይር ነው። ስለዚህ አሁን ውሰደን፣ እሺ ወስዳቸዋለሁ፣ ምንም ችግር የለውም ነው እኔ ባጭሩ መልስ የምሰጠውና ስለ ጎመን አሁን ባለፈው ያቀረብነው ጎመን ላይ ስንት ሰው በቃ ነው አይደለ? አሁን እዚህ ጋር ዝም ብለን እኛ አይናችንን ገልጠን ማየት አለብን። ቆቁ ብቻ ሌላ ታሪክ ያመጣል። ስራ መቀጠል ሰርተ ጨርሳል። በአብዛኛው አንተ እኮ ሰርተ ጨርሳል። አሁን የቀረው ምንድነው? ባለፈውም እኔ ሁሌ የምነግርህ የምትሰራው የምትተክለው አትክልት የለም። አሁን ግን ምንድነው ወደ ገበያ መቀየር ነው ያቃተን። አሁን ይሄን ተክል ስንተክል ይሄ ብቻ የተለፋበት ሊመስል ይችላል። ይሄ ወንዝ የተመለሰው 7 አመት ወስዶብኛል። ይሄን ወንዝ ለመመለስ ወንዙን የመለሰው አትክልቱ በልቶት ጨርሷል። አዎ በልቶት ነበር። እንደውም የአካባቢ ሰው አልማ ብሎ በጣም ደስተኛ ሆኖ በቃ እንትን ያሉ የአካባቢ ሰው እኔ ላይም ቦታ አግኝቻለሁ። ግን የወንዝ አካባቢ ላይ ነው የፈለኩት። ወንዝ አካባቢ አራዊቶች እንትን እንዲሉ መጀመሪያ ማስበበት ለዚህ አንደኛ ሰዎች ናቸው። ለሰው ራሱ ጠንቁ እኮ ሰው ነው። እኔ አሁን ምንድነው እኔ እኮ አሁን መንግስት የሚሰራውን ስራ አንተ በራስ ጊዜ ከ20 ዓመት በፊት ነው የጀመርከው ነው። መንግስት ያውቃል። መንግስት እኮ ጎበዝ ነው። አራ እንትን አለኝ ሽልማትም አለ፣ ሰርቲፊኬት ምስጋና ወረቀቱ ሁሉ ነገርም አለ። ስለዚህ ምንድነው አሁን እኔ የማስበው እነሱ ያንን ያደርጋሉ ወላ ይረሱታል፣ አያስታውሱትም የት እንዳለ። ዋናው ራሴን ደግሞ እዚህ አይደለማ አንተ አሁን ኮሙኒኬትም ማድረግ ያለብህ ቀጣይ ምናልባት ወደ ላይ ነው። ከላይ ያሉት በምን እንደምንም ብለህ አልፈይደ ከላይ ነው መገናኘት ያለብህ። ወደ ቢዝነስ ይቀየር ነው ገቢ ምንጭ ራሱ ገቢ። አንተ እኮ ቢዝነስ ማለት እኮ ትልቅ ነገር እኮ አይደለም። ለምሳሌ በራስ ቲክቶክ ቆቅ መታችሁ ጎብኙ ብት አይና ለምንድን ነው ያደረገው? አሳ አጥምዳችሁ እዚሁ ጥበሱ አይዘር ይዛችሁ ሂዱ። ህዝቡ በዛች በ50 ሰከንድ ነው በአንድ ደቂቃ ወሬ ብቻ ነው የመጣው። ትክክለ አንተ ይሄን ማድረግ ትችላለህ። ኑና ቆቅ ይው ግን ሰው ሲመጣ ቆቆቹን ማየት አለበት። ገብቷል። የተወሰነ ቆቅ እንኳን ችግር የለም ታጠምዶ የሆነ ሽቦ ውስጥ እዛው ጫካቸው ውስጥ እነሱ አሁን እዛ አካባቢ ባረግላቸው ካሜራ እንትን ላይ ይደረግና ከዚህ ቀጥታ እዛኛው ቤት ውስጥ ማየት ይቻላል። አሁን ይሄን ነው እኮ ይቻላል እንጂ አንተ ጨርሰሃል ሰርተህ የምትተክለው የለም። እኔ አሁን ይሄን መምከር አለብኝ እንደ ባለሙያ። ልክ ነው። ከዛ ምንድነው ከይጨበታለሁ አንዳንድ ጊዜ አንድ ባልንም አይና ለም አሁን ያን ቦታ አልጣለውም ድንጋያማ ነው ምንም አያበቅልም። በቃ ሌላው ጥሎት ይሸጣል መሬቱ። እሱ ምን ያረገ ቆሻሻ መጣ እና እሱ አስከብሮታል ማለት አስከብሮት አሁን ራሱም እየተጠቀመ አካባቢ እየተጠቀመ አይኑ ውስጥ ገብቶ ለሀገር አልፎ ዓለም አቀፋዊ ሆኗል ልጁ። ገብቷል። ያ እንግዲህ ያ በረሃ ነው እንዲያውም ከዚህ አንፃር ያ ይሄ ደግሞ ገነት ነው በለው። አረ ይሄ በጣም አሪፍ ነው። ደግሞ ሰፈር ላይ መንደር ምናምን የለም። ግን ምንድነው አሁን የጎደለን
ፕሮሞሽን ያንን ማስተዋወቅ ደግሞ ዘመኑ በየመንደሩ አዞርም እዚህ ቁጭ ብለህ 30 ሰከንድ እንዲ መጣጭ ቆቂ ውስጥ ሰው ሲመጣ አርጎ ይጠጣል። ሾንኮራ ይኸው እንደ ልብ አለ ሾንኮራ እዚህ ጋር አንተ የምትንቀውን ሾንኮራ እኔ ባለፈው የሰጠኝ እንዴት እንደሚጣፍጥ። መንግስት ደግሞ ራስን ካልነገርከው አያውቅም። ተደብቀ የጋን ውስጥ መብራቱ ነው ከቀረ እዛው ነው ሰፈሩም አያውቅም እኮ። አሁን ዘመኑ ደግሞ የፕሮሞሽን ዘመን ነው፣ ራስን የማስተዋወቅ ዘመን ነውና ይሄን ሁሉ ለፍታውን አንተ አይና ለምን ጓደኛን እንዳንተው ጠንካራውን ሰው እኔ አንድ ሁለቴ ጎብኝቼዋለሁ። እንግዲህ እንዳንተው ይደንቀኛል። ስለዚህ እሱ እንደዛ አድርጎ ያ የተጣለውን ቦታ ቀይሮት ተጠቃሚ ነው። አንተ ለምን አታረግም ነው? አዎ ትክክል። ወጪ እኮ አይጠይቅም ብዙ። ኧረ ምንም አለ፣ ሁሉ ነገር አለ። የማስተዋወቅ ስራ ነው። ስለዚህ ምንድነው አንተ አሁን ማረፊያ ቦታ አለ፣ መዝናኛ አለ፣ ስንት ነገር አለ። እኔ እኮ ገልጬው አልችለውም። ይሄን ደግሞ በአንተ ልፋት ነው የመጣውና ወደ ቢዝነስ ይቀየር። ቡና ከዚህ ላይ ቆርጦ ቡና መጠጣትን የመሰለ ነገር የለም። ከዚህ አይኔ እያየ እንደዚህ ቡናውን ሰው እዚህ ጋር የአዲስ አበባ ሰው ልጆች አያውቁም። ቡና ከዚህ ሸምጥተው ይሄን ዘር ማባዛት ይቻላል። ስንት ነገር እኔ በቆ ቡናዎች ግን ከቦታ ቦታ ይለያያሉ። ዝርያ አለው። አይ እሱ ብቻ አይደለም፣ አረ ቦታው ካፈሩ ምስል አፈሩ ምስል በጣም የያዘው ንጥረ ነገር ይለያያል። የማነቃቃት እንትኑ በጣም ከፍተኛ ነው። ይለያያል አፈሩ እንደጅም ከጅማ ይበልጣል። ከኬሚካል ይዘቱ ጋር ነው። አዎ እና በጣም ኃይለኛ ነው። አሁን የዚህ ሰፈር የአፈር ኬሚካል ይዘትና የካ አባዱ አንድ አይደለም። የሌላም እንደዛ ጣሙም ከዛ ነው የሚመጣው። ተመሳሳይ ዘር ብትተክል አሁን እኩል አይጣፍጥም። ኬሚካል ይዘቱ የሚጠጡት ውሃ ብዙ ነገር ንጥረ ነገሩ በጣም ኳሊቲውን ያሟላልታል። እሱ ስለሆነ ምንድነው እኔ ዛሬም አሁን ቆቁ ላይ ነው እኔም እንትን የምለው እኔ ራሱ አሁን አይ ቆይ ለሚጠብቀው አሁን ነግረኛ በደንብ አሁን ዛሬ ሁለተኛ እና ሶስተኛ ጊዜ ነግረኛ። አሁን እዚሁ አካባቢ ላይ አመች የሆነ ቦታ ላይ ሰራለሁ። በእንጨትና እንትን ትሰራለህ። ዙሪያውን በሽቦር ከገቡልህ በኋላ እጠራሃለሁ። ችግር የለም። በቃ ያ ነው ምንድነው ሰው ራስን መሸጥ ካልቻልክ ትርጉም የለውም። ሌላ ሰው ነው በአንተ ስራ የሚጠቀመው። ጊዜው ደግሞ የሚፈልገው ማንን ነው? ራሱን የሚያወጣውን ሰው። አሁን አንተ ምን ስንቱን ልግለጸው? ዩኒቨርሲቲ ይበልጣል እኮ ይሄ። ግን አንተ ወጥተህ ካልተናገርክ ፕሮፌሰሮች ዓለም ላይ ያሉት እንዴት ያውቋል? አንተ ስንት ጭንቅላት አንተ ጋር ይመጣል እኮ። ያ ሲሆን ደግሞ ገዳም ሰው ነው ሆንኩት። ገዳም ራሱን ያስተዋውቃል። ገዳምም ራሱን እንትን የእግዚአብሔር ቃል እንትን ይላሉ። አንተ ደግሞ ይሄን ሁሉ አፍት ይዘህ ብትወጣ አልሰራህበትም። በእንትኑ ነው ያልተሰራው። አልታወቀም። ይሄው አይና ለሙሰድ እዚህ ሰፈር አልኩ። ያን ቦታ ምንም ሊሰራበት አይችልም። ስለዚህ ምንድነው የሽጥላ ፕሊስ እኔም አግዘውን አግዛለሁ። እኔም በቲክቶክ በዚህ በዩቲዩብ ፕሮሞት እናደርጋለን። መንግስት ያኔ ቆይ በሰለ እንጀራ ላይ ነው የሚመጣው። እንዳውም ትሸለማለህ ያኔ። ይሄም ገና ሽልማት አለው። ያ ደግሞ የበለጠ መንግስት ይሄን ነው የሚፈልገው። ስለዚህ ፕሊስ ይሄን ያዝና ቢሰራበት ጥሩ ነው ብዬ ሐሳቤን ለማቅረብ ነው የምፈልገው። ያን ማየት እፈልጋለሁ በቅርብ ጊዜ። አሁን ወሬ ብቻ አልሆነም፣ አድርገው በቃ ፋርሙም ጸዳ ይበል። አንዳንዱ ነገር ሰዎቹም መጥተው ይማሩበት። ለምን ወንድም እህቶቼ ናቸው የሚመጡት። አንተ የምትለፋው ለራስ ብቻ እኮ አይደለም፣ ለሀገር ነው የምትለፋው አይደል? የሆነ ሰው ከሀገር ውስጥም ከውጭ ሀገርም ቢመጣ ቢጎበኝ ካንተ ለአንተ ትርፍ ነው፣ ለነሱም ትርፍ ነው፣ ለሀገሪቱም ትርፍ ነው። ከዛ በኋላ ብዙ ጥሩ ነገር ለዚህ ቦታም ይመጣል። ስለዚህ አመሰግናለሁ። እዚህ ላይ ፕሊስ እንዳትዘናጋ። ለዚሁ አንድ ሀሳብ ለዚህ ነው የመጣሁት። አመሰግናለሁ። እንግዲህ ቆቆቹን አገኛለሁ ብዬ አስባለሁ። እሱ ታገኛለህ። ችግር የለም። እሺ። እዚህ ውስጥ ነው የሚኖሩት።